የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የስምንተኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገር በፊት ትዕዛዝ ነው። በአምስተኛ ደረጃ ላይ ተቀምጦ የምናገኘው እንግዲህ የካቶሊክ ሃይማኖት ነው ማለት ነው። የካቶሊክ ሃይማኖት እንግዲህ ክርስትና ሃይማኖት ውስጥ የሚገኝ አንድ የዲኖሚኔሽን አይነት ሲሆን ሰላም ጤና ይስጥልኝ ክቡራን ተመልካቾቼ፣ እንግዲህ በመግቢያ ላይ እንዳስመለከትኳችሁ በጣም ምርጥ መረጃዎችን ወደ እናንተ ይዤ መጥቻለሁ። መስማት መመልከት ያለባችሁ ጉዳዮች ናቸው። እስከ ቻላችሁ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን አይርሱ። የቅዱስ ሚካኤል እስከዛ ድረስ የምናውቀው ቅዱሳት ስዕል እሱ አይደለም ሌላ ነው የሚል አንድ መረጃ ተመልክቼ ነበረ። እስኪ እሱን ተከታተሉ። ይህ የምታዩት ስዕል የቅዱስ ሚካኤል ስዕል አይደለም። ትክክለኛ የቅዱስ ሚካኤል ስዕል የቱ እንደሆነ ከመናገር በፊት የዚህን ስዕል ታሪካዊ አመጣጥ በመጠኑ በ1636 ዓ.ም በካቶሊካውያን ጳጳሳት ሐሳብ ምንጭነት ቴዎዶሪን የሚባል ሳሊ ነው የሳለው። ስዕሉ እንደምታዩት የሮማ ወታደር ነው የሚመስል። ከስዕሉ በታች ሴጣን ተብሎ የተሳለው ሰው በህይወት የነበረ ከሳሉ ጋር ጸብ የነበረው ፓንፊልጅን የሚባል ሰው ነበር። ስለዚህ ይሄ ስዕል ፓንፊልጅን የሚባለው ሰው ለማስጠላት ተብሎ የግል ጥላቻውን ለማራመድ የተሳለ ስዕል ነው። መነሻውም የካቶሊክ ቤተክርስቲያን ስዕል ስለሆነ በእኛ ቤተክርስቲያን አንቀበለው። ታዲያ ትክክለኛው ስዕል የቱ ነው ከተባለ የቅዱስ ሚካኤልን ክብር የሚያሳይ የቤተ ክርስቲያን የአሳሳል ዘዴና ቀለማት ዘይቤን የተከተለ እንግዲህ መረጃው ተታዩት በሸራ ላይ የተሳለው ስዕል ከየት እንዳመጣው የሚታወቅ ነገር የለም። እንግዲህ ትክክለኛው መረጃ ከቤተ ክርስቲያን እስኪሰጠን ድረስ እኛ ምንም የተሳሳትነው ነገር የለም። ምክንያቱም እኛ አባቶች እስከዛ ድረስ ቤተሰቦች ሲጠቀሙበት የነበሩ ቅድመ አያቶቻችን ሲጠቀሙበት የነበሩትን ነው እስካሁንም ይዘን ያለው ነውና የኛ ስህተት አይደለም። እንግዲህ ትክክለኛ እውነትም ይሄ መረጃ ትክክል ከሆነ ከቤተክርስቲያን የምንሰማው ነገር ነው የሚሆነው። ወደሚቀጥለው ልሰዳችሁ። እንዴት ናችሁ? ዛሬ ደግሞ የኢትዮጵያን ትልቁን ሃይማኖት ነው ይዤላችሁ የመጣሁት። እናንተም ደግሞ ስትጠይቁኝ ነበረ። ሁሉንም በቅደም ተከተል እናወራበታለን። ተከታተሉ። በአምስተኛ ደረጃ ላይ ተቀምጦ የምናገኘው እንግዲህ የካቶሊክ ሃይማኖት ነው ማለት ነው። የካቶሊክ ሃይማኖት እንግዲህ ክርስትና ሃይማኖት ውስጥ የሚገኝ አንድ የዲኖሚኔሽን አይነት ሲሆን በዓለም አቀፍ ደረጃ እንግዲህ ከክርስትና በዋነኝነት ወይም አንደኛ ደረጃውን በመያዝ 50% በመሸፈን የሚገኝ ሃይማኖት ቢሆንም በኢትዮጵያ ውስጥ ግን ወደ 0.7% ብቻ በመያዝ እንግዲህ በአምስተኛ ደረጃ ላይ ተቀምጠው እናገኛቸዋለን ማለት ነው። እንግዲህ ካቶሊክ ክርስትና እምነት ከተመሰረተ በኋላ የተመሰረተው የመጀመሪያ ሃይማኖት የካቶሊክ ሃይማኖት ነው ማለት ነው። ጥንታዊና በጣም በሚያማምሩ ህንጻዎቻቸው እናውቃቸዋለን። ኢትዮጵያ ውስጥም የተወሰኑ ህንጻዎች አሉ የምናውቃቸው ማለት ነው። ታዲያ እንግዲህ ያው ካቶሊክ በአምስተኛ ደረጃ ላይ ሆኖ እናገኘዋለን ማለት ነው። በአራተኛ ደረጃ ላይ የምናገኘው እምነት ደግሞ የዋቂ ፈታ እምነት ነው። የዋቂ ፈታ እምነት እንግዲህ ጥንታዊ ከሚባሉ የእምነት አይነቶች መካከል ይመደባል። በዋነኝነት ደግሞ ፕራክቲስ የሚደረገው ወደ ኦሮሚያ ክልል ውስጥ ሲሆን በኢትዮጵያ ላይ ወደ 1.4%ን ከበር አድርገው የሚገኙት እነሱ ናቸው። ታዲያ በዋነኝነት የሚያምኑበት ነገር አንድ ፈጣሪ ያለ ወይንም ደግሞ ዋቃ ተብሎ የሚጠራው ማለት ነው። ታዲያ እሱ በተለያየ መንገድ መለኮታዊ ባህሪውን ይገልጻል። የሰላም አምላክ ነው፣ የፍትህ አምላክ ነው ብለውም ይገልጹታል ማለት ነው። የዋቂ ፈታዎች ይሄ ነው ተብሎ የተጻፈ ወይንም ደግሞ የሚመሩበት የራሳቸው የሆነ መጽሐፍ የላቸውም። ግን ደግሞ የሚያምኑት የሰው ልጅ ከሞተ በኋላ ያለው የፈጣሪ ሚስጥር ወይም ደግሞ የዋቃ ሚስጥር ነው እንጂ እኛ የምናውቀው ነገር አይደለም። በዛ ላይም ደግሞ ወደ ገነትና ወደ ሲኦል ተብሎ ምንም አይነት የሚደረግ ፍርድ የለም ብለው ያምናሉ። ታዲያ አምላካቸውን ለማመስገን የተለያዩ ሴሌብሬሽኖች አሏቸው። በዋነኝነት ደግሞ የሚታወቀውም የሚጠቀሰውም የኢሬቻ በዓላቸው ነው ማለት ነው። ታዲያ ዋቂ ፈታዎች ከህዝብ ሁሉ ጋር በሰላም አብሮ በመኖር የሚያምኑ የሃይማኖት አይነቶች ናቸው ማለት ነው። ታዲያ በኢትዮጵያ ውስጥ አራተኛ ደረጃን ይዘው ተቀምጠዋል ማለት ነው። በሶስተኛ ደረጃ ላይ የምናገኘው ደግሞ የፕሮቴስታንት ሃይማኖት ነው። የፕሮቴስታንት ሃይማኖትም እንደዚሁ ከክርስትና ሃይማኖት መካከል አንዱ ዲኖሚኔሽን ሲሆን በዓለም አቀፍ ደረጃ እንግዲህ ከክርስትና ዲኖሚኔሽን ሁለተኛ ደረጃውን ይዛል። በኢትዮጵያም ደግሞ ከክርስትና ዲኖሚኔሽኖች መካከል ሁለተኛውን ደረጃውን ይዛል ማለት ነው። ታዲያ የፕሮቴስታንት ሃይማኖት ወደ ኢትዮጵያ የገባው በውጭ አቆጣጠር በ1820 ዓመተ ምህረቶች አካባቢ ነው። ፕሮቴስታንት ሃይማኖት ባለፉት 10 ዓመታት ወደ 18% በመጨመር በጣም በከፍተኛ እድገት ላይ ያለ የሃይማኖት አይነት ነው ማለት ነው። አሁን ላይ ደግሞ በኢትዮጵያ ውስጥ ወደ 23%ን በመሸፈን እንግዲህ
ሶስተኛ ደረጃ ላይ ተቀምጧል ማለት ነው። በሁለተኛ ደረጃ ላይ የምናገኘው ደግሞ የእስልምና ሃይማኖት ነው። እንግዲህ የእስልምና ሃይማኖት ወደ ኢትዮጵያ የመጣው ወደ 7ኛው ሴንቸሪ ነው ማለት ነው። ታዲያ ከዛም ጊዜ ጀምሮ በኢትዮጵያ ውስጥ የነበረ ትልቅ የሚባል የሃይማኖት አይነት ነው እንግዲህ የእስልምና ሃይማኖት። አሁን ላይም ደግሞ እንደዚሁ እየጨመረ ያለ የሚገኝ የሃይማኖት አይነት ነው። በዋነኝነት እንግዲህ የእስልምናን ሃይማኖት ሙሉ ለሙሉ 100% ኮንሰንትሬትድ ሆኖ የምናገኘው ወደ ሶማሌና ወደ አፋር ክልል ነው ማለት ነው። ታዲያ ግን ሁሉም ቦታ ላይ ያለና እየተስፋፋ ያለ ከፕሮቴስታንት ሃይማኖት በመቀጠል እድገቱን እየጨመረ ያለ የሃይማኖት አይነት ነው። እንግዲህ እስልምና ወደ 33 የኢትዮጵያን ፐርሰንት ይሸፍናል ማለት ነው። ታዲያ ሁለተኛው ነው እናገኘዋለን። በአንደኝነት ደረጃ ላይ ተቀምጦ የምናገኘው ደግሞ የኦርቶዶክስ ሃይማኖትን ነው። የኦርቶዶክስ ሃይማኖት እንግዲህ ወደ ኢትዮጵያ የገባው በ4ኛው ሴንቸሪ ጀምሮ ሲሆን የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለማክበር የ8ኛ ክፍል ሚኒስትሪ ፈተና ከቀብር በኋላና እንዲሁም ደግሞ ከቀብር በኋላ ለፈተና የተቀመጠው ተማሪ ካሊድ በዚህ ሰዓት መነጋገሪያ ሆኗል። ይህ በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። 14 ዓመቱ ሲሆን ከሁለት ታናናሽ ወንድሞቹ ጋር በሸገር ከተማ አስተዳደር ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖራል። ካሊድ ከእናቱ ጋር ሲኖር ወላጅ አባቱ ከነርሱ ርቆ ሌላ ትዳር መስርቶ ጅጅጋ ከተማ ይኖራሉ። ካሊድ ሰሞኑን እናቱ ታመው በነበረበት ወቅት እኔ አንድ ነገር በሆን ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃልም ያስገቡታል። እናትም በነጋታው የ8ኛ ክፍል ፈተና ሊሰጥ ሰዓታት ሲቀረው ህይወታቸው ያልፋል። ካሊድ በእናቱ ሞት ከፍተኛ ሐዘን ቢሰማውም ለእናቱ የገባውን ቃል አክብሮ የእናቱን አስክሬን እቤት ጥሎ የጠዋት ፈተናውን ተፈተነ። ካሊድ ከሰዓት እናቱን አልቅሶ ቀብሮ ተመልሶ የከሰዓት ፈተናውንም ተፈተነ። የዚህ የ14 ዓመት ታዳጊ የህይወት ፈተና ብዙዎችን በሐዘን ማስለቅሱ ዳጉ ጆርናል ዘግቧል። በዚህ እድሜው የእናቱን ቃል መጠበቁ የእናቱ ሞት ልቡን ሰብሮት ግን በዛ ላይ ሆኖ ቃል መጠበቁ በጣም የሚያስደምም ነው። ብቻ እግዚአብሔር ያሳድግልን። እንግዲህ በዙሪያ ያላችሁ መርዳት የምትችሉም ይህንን ልጅ እንግዲህ ነገ የእናቱን እናቱ የምትፈልገውን በትምህርቱ ራሱን ችሎ እንዲገኝ የምትፈልገውን ነገር እንዲደርስ ዛሬ እንግዲህ የበኩላችሁን ተወጡ። እናቱም እግዚአብሔር አምላክ ነፍሷን ያሳርፍልን። ሌላው ደግሞ አንድ የፕሮቴስታንት ዘማሪ ስለ ኦርቶዶክስ እናቱ ያወራው ሚዲያ ላይ ሲሰራጭ ተመልክቼ ወደ እናንተ ይዤላችሁ መጥቻለሁ። እስኪ ተመልከቱት። ይገርምሻል፣ እናቴ ኦርቶዶክስ ነች አሁንም ማለት ነውና በጣም ነው ያላትን ነገር ማደንቀው። አቋሟ ይገርመኛል። አጽዋማትን ሁሉንም ትጾማለች። ለእግዚአብሔር ቃል ያላት አክብሮት፣ ክብር በጣም ይገርመኛልና የእውነት እግዚአብሔርን የምትወድ ነች። እኔ የኦርቶዶክስ ምዕመናንን የማየው እናቴን በማይበት አይነት ነው። እሷን መናገር ነው ሌላውን ህዝብ መናገር ለኔ። ስለዚህ ደስ አይለኝም። አሁን አንዳንድ ጊዜ ይሁን ቪዲዮዎች ሲመጡ ተቆራርጠው ሳይ አዝናለሁ። ማለት አሁን ይሄንን ምልሽ ለመወደድ ምናምን አይደለም። በጣም ሪስፔክት፣ በጣም ክብር አለኝ። የኖረች የቆየች ትልቅ እናት ቤተክርስቲያን ናትና ማንም እንደተነሳ እንደፈለገ የሚላት ማለት የመጣለትን አፉ ላይ የመጣውን ቃል ሁሉ የሚለቅባት አይደለችም። የተከበረች ናት። እኔ በጣም ለቤተ እምነቱ ለምዕመናንም ትልቅ ፍቅርና አክብሮት ነው።